ነበር ልትገለኝ በተደጋጋሚ ሞክራለች። በቃ ያላደረገችኝ ነገር የለም። ገለኛ መንገድ ፊት ነበር ቀን ማታ ፊትን እያየሽ የልበትብራትን እያየሽ እንዴት አንቺ ምን ተጫወትሽብኝ? ይቅርታ ዶኒ። ይቅርታሽን ቀርቀራሽ ቢውሽ አንድ ነገር ከወዲሁ ልንገርሽ፣ እዛው እስር ቤት እያለች ማስገደል ማልችል ከሆነ ወደ ቤትሽ ቀጥ ብዬ መጥቼ እገልሻለሁ። ተዘጋጅ። ግን እንዴት አስቻለክ? ባትወልድህም እኮ አሳድግሃለች። እናትህ ማለት ናት። አንቀባራ ነበር ያኖረችህ። እሱ ረስታው ነው። ሳላስቀይምሽ አሁን ከዚህች እስኪ ፊቴን እንዴት እየተናደድኩ እንደሆነ ይታይሻል አይደል? ደህና መስላለሁ። ምን አገባኝ ስለፊትክ? ይመለከተኛል። እስኪ እንዴ ነይ ተመለሺ። ለምን ታለቅሻለሽ ደግሞ? አይዞሽ በቅርቡ እወጣለሁ። መች ቆይ መች ነው የምትወጪው? ምን አድርገሽ ነው የታሰርሽው? ተይው፣ ዝም ብሎ ቀላል ነገር ነው። እወጣለሁ። እሺ አንቺ ብቻ ጠንካራ ነኝ። አንቺ ጠንካራ ካልሆንሽ ግን እኔም በጣም ይከብደኛል። ማም አቤት የኔ ልጅ። ፊቴን ስላዞርኩብሽ ይቅርታሽ። በጣም ይቅርታ። በጣም ተናድጄ ስለነበረ ነው። ይገባኛል የኔ ልጅ፣ እረዳሻለሁ። እሺ አትዘኝ። በቃ ምንም ማልቀስ አያስፈልግም። ያ የሆነው ደግሞ ወንድምሽ ስለመከረሽ ነው። አይ ሄሎ፣ እንዴት ነሽ? በዚህ መልኩ ስላየሁሽ በጣም አዝኛለሁ። ግን ደግሞ አትፍሪ እሺ። ብዙም እዚህ ውስጥ አትቆይም። አይመስለኝም ቴዲ። አንተ ቶሎ ብለህ ከሀገር መውጣት አለብህ። ቆይ አንቺ ውስጥ ሆነሽ ለምንድን ነው ስለኔ የምትጨነቂው? ምን የከፋ ነገር ተፈጥሮ ነው? ሄሎ ቴዲ፣ የአብዲ የሆነ ልጅ የአባቱን ገዳይ ያውቋል። ጠገቤ እንድትደርስ አልፈልግም። የምርሽን ነው? አዎ እንደፈለግሽ። ምን እንደፈለግሽ ነው ያልከኝ? መሲ እውነቱን ስለተናገረች ብቻ ዛቻና ማስፈራሪያ እየደረሰባት እንደሆነ ተናገረች። መሲ እውነቱን በመናገሯ የጥፋተኝነት ስሜት እንዲሰማት ሆናለች። ኑኑና ቤሉልም ተለያይተዋል። አዶኒ ከዚህ በኋላ ወደዚህ ቤት የምመጣው ለበቀል ካልሆነ በስተቀር ለምንም ልመጣ አልችልም ብሏል። አዶኒ መሲን አንቺን ከነ ቤተሰቦች ጨርሻለሁ እያለ እየፎከረ ነው። ወይዘሮ ሄለንም እስር ቤት ድረስ እየመጡ በተደጋጋሚ እያስጠራኝ ነውና ከዚህ በኋላ መጠጊያሽን ፈልጊ ብላታለች። ኤልሻዴ እውነቱን ለማወቅ ብትልም ወይዘሮ ሄለን እውነቱን ልትነግራት አልቻለችም። ወይዘሮ ሄለን ኤልሻዴን ወደ ቴዲ ወደ አባቷ ልካታለች። ወረቀቱን የማንበቢያው ጊዜው አሁን ነው፣ ወረቀቱን አንብበው ብለሃለች በዩ ብላ እንግዲህ ስልክ ቁጥሩን ሰጥታ ወደ ቴዲ ልካታለች። ቴዲ ወይዘሮ ሄለን እንዲጠይቃት በሄደ ጊዜ ወቅቱ አሁን ነው፣ ባለፈው የሰጠውን እቃ መልእክቱን ኤልሻዴ ትነግርሃለች፣ እሷን ወደ አንተ ልኪያታለሁ ብለዋለች። እናም ቴዲን ከሀገር እንዲወጣ አስጠነቀቀችው። እኔም እዚህ እስር ቤት ሆኜ ከእናንተ ከማውቀው ሰው ውጪ አልወጣም እንጂ በተደጋጋሚ እያስጠራኝ ነው፣ መሲ አሳልፋ ሰጥታናለች ብሏል። መሲ ከባድ ችግር ውስጥ እንደሆነች ለወንድሟ ተናገረች። መኩም ቴዲ ያለበት ቦታ ድረስ ቢሄድም ቴዲ ግን ቤት ቀይሯል። ቤቲ አሁንም በድጋሚ ለቴዲ ይቅርታ አድርጋለት ቴዲ ቤቱ ድረስ ሰተት ብላ ሄዳለች። ኤልሻዴ ስትመጣበትም ልክ እንደ ድሮ መኝታ ቤቱ እህቴ መጣች ብሎ አጉሮባታል። እንዴ እህት ታስራ የለ እንዴ ታለች እህት ብትለውም ግን ደግሞ ምንም አይነት መልሶ ጥያቄዋን ሳይመልስላት መኝታ ቤት ወስዶ ቆልፎባት ከኤልሻዴ ጋር ለማውራት ወስኗል። ያ ወረቀት ግን መሴጅ ገብቷል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። እንግዲህ መሲ ወይዘሮ ሄለንን አሳልፋ ለሕግ የሰጠቻት እነሱ ወንጀለኛ ገድለው ወንጀለኛ እንዳይባሉ እነሱን ከስተት ለመጠበቅ ነበር አሳልፋ ለእጇን ለፖሊስ እንዲሰጥ ያደረገችው። ነገር ግን ቤሉልም ሆነ አዶኒ እንግዲህ ወይዘሮ ሄለን በመታሰሯ ደስተኛ አይደሉም። ምክንያቱም ወይዘሮ ሄለን የሚገባት የሞት ቅጣት እንጂ እስር አይደለም ብለው አምነዋል። ግን ደግሞ መሲም ቢሆን የተሳሳተችው ነገር የለም። ምክንያቱም እነሱ በሰዓቱ ስሜታዊ ሆነው ስለነበረ እሷን ገድለው እነሱ ወንጀለኛ ሆነው እንዳይታሰሩ እድሜያቸውን በስር እንዳይጨርሱ ነበር። ግን ደግሞ ቤሉልም ሆነ አዶኒ ይሄ አሁን ሊታያቸው አልቻለም። በተለይ አዶኒ የአባቴን ደም መመለስ ያለብኝ እኔ ራሴ በእጆቼ ነው ብሎ ያምናል። እናም እንግዲህ እሷን ፍለጋ እየሄዱ ባለበት ጊዜ እሷ እንዴት ታሰረች ሲሰሙ ወደ ቤት ተመልሰዋል።
ወደ ቤት በመጡ ጊዜ እንግዲህ መሲ ትምጣና እናናግራት፣ ግን ደግሞ ተረጋጋ ብሎት ነበር ቤሉል። አዶኒም ለቤሉል እንዴት ተረጋጋ ነግሮት መሲን ጠርተዋታል። መሲ ልታናገራቸው በሄደች ጊዜ እንግዲህ አዶኒ ስሜታዊ ሆኖ ሌላስ የምታውቂው ነገር ምንድን ነው? አባቴን እሷ ከማጋ ሆና ነው የገደለችው፣ አባቴንስ የገደለችው እንዴት ነው ብሎ ጉሮሮዋን አንቋታል። በዛ ላይ ደግሞ እንዴት አሳልፈሽ ለህግ ትሰጫታለሽ? ለፖሊስ የሰጣት ማን ነው? እዚህ ቤት ማምጣቷንስ እንዴት ታወቀ? በሚል እንግዲህ ጉሮሮዋን አንቆ መሲን ሊገላት ለትንሽ ቤሉል አትርፏታል። እንዴት ተረጋጋ ስሜታዊ ሆንኩ እኮ ቢለውም ከዚህ በኋላ እኔ ሲጀመር ወደዚህ ቤት የምመጣው ለበቀል እንጂ ለሌላ ነገር አይደለም። ስለዚህ አሁን እሄዳለሁ፣ ግን ደግሞ እመኚኝ ከነ ቤተሰብሽ እኔ እገልሻለሁ ብሏል። በጉጉ ሲጠብቅ የነበረው ቀን ይህ እንደሆነና አሁን ደግሞ አባቱን ይቅርታ ጠይቆ ደግሞ ስላልመለሰለት ወደ ቤቱ እንደሚገባ ተናግሯል። ቤሉል ሊያረጋጋው ቢሞክርም እጅግ በጣም ተናዶ ስለነበረ በጭራሽ መረጋጋት አቅቶታል። መሲ ጥፋቴ ምንድነው እያለች ራሷን መጠየቅ ጀምራለች። መሲ ምንድነው ያደረኩት? እውነቱን መናገሬ፣ እውነታውን ማውጣቴ ምንድነው ጥፋቴ እያለች ራሷን እየጠየቀች ነው። እና ቤሉልንም ምንድነው ጥፋቴ ስትል ጠይቀው ነበር። ቤሉል ምንም አይነት ጥፋት እንደሌለባት ነግሯታል። ግን ደግሞ እባክሽ አሁንም ንገሪኝ፣ የኔንስ አባት ገዳይ ታውቂዋለሽ ወይ የሚል ጥያቄ አንስቶ ነበር። ግን ደግሞ መሲ ስለሱ አባት ገዳይ ምንም የምታውቀው ነገር እንደሌለና የምታውቀውን ነገር በሙሉ እንዴት ተናገረች? እንግዲህ እንደነገረችው ተናግራለች። ኤልሻዴ በጎን እሳት ለብሳ እሳት ጎርሳ ተዘጋጅታ ቤሉልን እየጠበቀች ነው። ቤሉል እንደምን ጊዜውም እህቴ ብሎ ሊያናገራት ቢፈልግም በጭራሽ አንተ ወንድሜ አይደለህም፣ እናቴን ነይ ብለህ በእኔ ስም አባብለህ ጉድ ሰራሃት፣ አሳልፈህ ሰጣት፣ አንተ የኔ ወንድሜ አይደለህም እያለችው ነው። እናም እንግዲህ ቤሉል ሊያስረዳት ቢሞክርም በጭራሽ ካንተ ጋር ለማውራትም ሆነ ለመረዳት ምንም አይነት ፍላጎት የለኝም፣ አሁን ተወኝ እያለችው ነው። ግን ደግሞ ቤሉል ተይ እህቴ፣ አንቺ ማወቅ የማይገቡሽ በጣም ብዙ ነገሮች አሉ፣ ስሜታዊ አድርገሽ ታሳስችኛለሽ ብሏት ነበር። ግን ደግሞ ኤልሻዴ እኔ አሁኑኑ ቤቱን ለቅቄ እወጣለሁ፣ በጭራሽ እዚህ ቤት መኖር አልፈልግም። እንዴት እናቴ እኮ እናትህ ነበረች፣ አቅብጣ ሳድጋህ ነበር፣ እንዴት አሳልፈህ ትሰጣታለህ እያለች ወንድሟን መውቀስ ጀምራለች። ወንድሟ የሷ ስሜት እንዳይጎዳ እህቱ እንዳልሆነች እያወቀ አሁንም እንኳን አባቷ ማን እንደሆነ እያወቀ ይህን ሁሉ ሚስጥር ደብቆላት እህቴ እያለ በእህትነት ስም እየጠራት ነው። ኤልሻዴ ግን እሱ ለሷ ስሜት የሚጠነቀቀውን ያህል እሷ በጭራሽ ለሱ ምንም የምትጠነቀቀው ነገር የለም። አንተ ወንድሜ አይደለህም እያለች በተደጋጋሚ እየነገረችው ነው። እንዴት ለኔ ያዘንክ መስለህ ቤቷ እንድትመጣ ካደረግክ በኋላ አሳልፈህ ትሰጣታለህ እያለች መውቀሱን ጀምራለች። ግን ደግሞ ቤሉል ታይኝ፣ አሁን ደክሞኛል፣ ደግሞ በዛ ላይ ተናድጃለሁ እንደምታይኝ፣ ስለዚህ በዚህ ሁኔታ ላይ ሁኜ ባታናገሪኝ መልካም ነው፣ የባሰ ላስቀይምሽ እችላለሁ እያለ ግን ደግሞ በዚሁም ሁኔታ ላይ ስሜቱን ለመቆጠብ እየሞከረ ነው። ቤቲ ፏዝነት ብላ በጧቱ ፍክት ብላ ተነስታለች። ይሄም ምንድነው ቴዲ አሁን መሲ ጥለው ስለመጣች በጧቱ ደውሎ ነይ ቶሎ ቤትም ቀይሬያለሁ፣ ከዚህ በኋላ እስከ መጨረሻው ድረስ በጭራሽ አንለያይም፣ አብረን መኖር እንችላለንና ነይ ቶሎ ብሎ ደውሎላታል። እናም እንግዲህ ቤቲ በደስታ ፍቅር እኮ ነው ያለኝ፣ አበጃጅኝ፣ ሜካፕን አስተካክልኝ እያለቻት ነው ሌዛን። ሊዛ ግን በጭራሽ ይሄ መሆን የለበትም፣ እንዴት አሁን ለአንድ ወንድ ብለሽ እንዴት ወኛለሽ ብትላትም አዲስ ልብስም ኦርደር አድርጌያለሁና በጭራሽ እሱ ማስደሰት አለብኝ፣ በጧቱ ቀኔን አብርቶልኛል፣ አንቺ ደግሞ ቀኔን አታበላሽ ብላ ሊዛን አፋፋን ብላታለች። ሊዛ ግን ስለዚህ ሰው ማጥናት ያለባት ነገር እንዳለ ብልት ነግራት ብትሞክርም ግን ደግሞ የመቀኝነት ወይ የቅናት አይነት ስሜት ስለመሰላት በጭራሽ ልቅስ ታስተካክል ከሆነ አስተካክልኝ፣ ያለዛ ደግሞ ታይኝ ስትል ሊዛም የሷን ስሜት ለመጠበቅ ስትል በሐሳቧ ተስማምታ እሺ ብላ እንግዲህ አበጃጅታታል አስተካክላ። ለመሄድ ስትል ግን መሲ አግኝታታለች። መሲ ወዴት እየሄደች ነው? ሊዛ እባክሽ እንዳናግራት 5 ደቂቃ እንዲሰጠኝ አድርጊ፣ ላናግራት፣ ወዴት እየሄደች ነው ብላ ነበር። አንቺ ምን አገባሽ ገረድ አይደለሽ እንዴ? አይመለከትሽም ብላታለች። ግን ደግሞ ሊዛ ተረጋጊና 5 ደቂቃ ብቻ ላዋራት ብላት ነበር። ሊዛ ግን በጭራሽ አሻፈረኝ፣ ማንም ሰው ሊያናግረኝ አልፈቅድም ብላለች። አንቺን የማናገርበት ጊዜ የለኝም ብላ ጥላት ወጣ ሄዳለች። እናም እንግዲህ ፍቅረኛዋ ጋር ልትሄድ ነው አይደል ብላታለች። ሊዛም አዎ ባለቻት ጊዜ የሄደች ያለችው ወደ ትክክለኛ ቦታ አይደለም ብላት ነበር። ሊዛም ይሄን አንቺ እንዴት ነው ማወቅ የቻልሽው ስትላት
እንግዲህ እዛ ቤት በመጣችሁ ጊዜ አግኝታችሁኛል አይደል? እዛ ቤት እኔ ሰራተኛ አልነበርኩም ብላ መሲ እንግዲህ የቴዲ ሰራተኛው ሳትሆን ሚስቱ እንደሆነች ለሊዛ ነግራታለች። ሊዛ ግን ከመጀመሪያውም ያን ያህል የሰውየውን ሁኔታ ስለምታውቅ ብዙም አልተደነቀችም። ሊዛንም ቢሆን ለመምከር የተቻላትን ሁሉ አድርጋለች። ለመስማት ፍቃደኛ ያልሆነችው ሊዛ እንጂ። እናም እንግዲህ በስተመጨረሻም አዶኒ ቤሉል እንግዲህ ወደ ክፍሉ ሄዶ ሊያርፍ ሲል መንገድ ላይ ኑኑ ጋር ተገናኝተው ነበር። ኑኑም እንግዲህ አይን ያየ ከዚህ በኋላ በመንገዴ እንዳታልፍ፣ በመንገዴ አላልፍም፣ በጭራሽ ላናገርም ሆነ ላይህ አልፈልግም። ከዚህ በኋላ በማን ትጫወት? እስከ ዛሬ ድረስ እንዴት ነው ሁለት ሴት አንድ ቤት ውስጥ አስቀምጠህ እንዴት አስቻለ? ከዚህ በኋላ ግን እውነታውን ስላወቅኩ አጠገቤ እንዳትደርስ ብለው ነበር። ቤሉል ምን እየሆንሽ ነው ብሎ ሊያረጋጋት ቢሞክርም ኤልሻዴ ግን በጭራሽ አሁን እውነቱን አውቄያለሁ፣ ምንም አይነት ማስተባበያ አልፈልግም፣ ግን ደግሞ አጠገቤ እንዳቀርብ ብለዋለች። እሱም እኔ እኮ ደህና እንደሆነ ነው የማውቀው፣ ምን ተፈጥሮ ነው? እባክሽን አሁን ደክሞኛል፣ በዚህ ስሜት ላይ ምንም አይነት መጥፎ ነገር ልናገርሽ አልፈልግም፣ ምንድነው የሆንሽው ብሎ ሊያናገራት ቢሞክርም ግን ደግሞ ኤልሹ ኑኑ ልታናገረው ፍቃደኛ አይደለችም። እንግዲህ ኤልሻዴን ተከትሎ እህቱን ለማረጋጋት በወጣበት ነበር ነገሮች የተደራረቡበት። አንደኛ ከውጭ ተናዶ ውሎውም አድካሚ ነበር። በዛ ላይ ደግሞ የኑኑም ነገር ግራ ሲጋባ እሺ በቃ ብሏታል በሰዓቱ። ኑኑ እንዴት እሺ ትለኛለህ ብላ የበለጠ ተናዳለች። መሲ ስለ ባሏ ስለ ሁሉም ነገር ለወንድሟና ለእናቷ ተናግራለች። ወንድምየው አሁን ይቅርታ አደረኩልሽ ማለት ሁሉንም ነገር ረስቻለሁ ማለት አይደለም፣ ግን ደግሞ ምንድነው የተፈጠረው? ምን ሆነሽ ነው ብለዋት ነበር። እባካችሁ ይቅርታ አድርጉልኝ፣ ታይ ስትሉኝ ብተው ኑሮ ይሄ ሁሉ ነገር ባልተፈጠረ ነበር፣ እኔ ነኝ ያዋረድኳችሁ፣ ይቅርታ ብላ ነበር። በዚህን ጊዜ መኩ ደብድቦሻል ወይ ምን አርጎሻል እያለ እንደ ወንድምነቱ መቆጨትና መጸጸት ጀምሯል። መሲም ምንም የሆነችውን ነገር ደባብቃ፣ ግን ደግሞ ከባድ ችግር ተፈጥሯል፣ እናቴ ከዚህ በኋላ ቤተክርስቲያን መሄድሽንም ቀንሺ፣ ደሞም የምታረጉትን ነገር ተጠንቀቃችሁ አድርጉ፣ ከምን ጊዜውም በበለጠ ራሳችሁን ጠብቁ ብላለች መሲ። ምንድነው ነገሩ በተባለ ጊዜ እንግዲህ ሄለንን ያሳሰርኳት እኔ ነኝ፣ ሄለን ያለችበት ወንጀል ላይ በሙሉ ደግሞ ቴዲም አለ፣ ለዛም ምን ሊያረጉ እንደሚችሉ አይታወቅም፣ ስለዚህ እባካችሁ ራሳችሁን ጠብቁ ብላለች። በዚህን ጊዜ ወይዘሮ አይንዬ እንዴት ሄለንን ታሳሰሪያለሽ ብላ ነበር። ግን ደግሞ መሲ ብዙ የማታውቂያቸው ነገሮች አሉ፣ በዚህ መንገድ ሳይሆን ቀስ ብዬ አስረዳሻለሁ፣ ግን ብቻ ግን ራሳችሁን ጠብቁ ብላለች። መኩ ግን እጅግ በጣም ስሜታዊ ሆኖና ተናዶ ቴዲ ቤቱ ድረስ ሄዶለት ነበር። ግን ደግሞ ቴዲ ቤቱን ቀይሮ ስለነበረ በጭራሽ ሊያገኘው አልቻለም። ወይዘሮ ሄለን እስር ቤት እያለች በተደጋጋሚ አዶኒ እያስጠራት፣ ግን ደግሞ እሷ አትወጣም። ምክንያቱም እውነቱን እንዳወቀ ስለገባት የሆነ ነገር ቢያረገኝ ብላ ስለሰጋች ጠሪያለች ስትባል ስም እስካልተጠቀሰላት ድረስ በጭራሽ አትወጣም። በተደጋጋሚ አዶኒ ቢሄድም ሊያገኛት አልቻለም። በስተመጨረሻም ኤልሻዴ እናቷን ለመጠየቅ ወደ ፖሊስ ጣቢያ ሄዳለች። በዚህን ጊዜ እባክሽ እናቴ ይቅርታ አድርጊልኝ፣ ላገላመጥኩሽ፣ ከፍ ዝቅ ላደረኩሽ፣ ግን ደግሞ ምንድነው በምን ምክንያት ነው እዚህ ልትገኝ የቻልሽው ብላት ነበር። ወይዘሮ ሄለን አንቺ እኮ አይደለሽም፣ ያ ባህሪ አንቺ አይደለም፣ ወንድምሽ ነው እየመከረሽ በእኔ ላይ እንድታምጭ ያደረገሽ ብትላትም ኤልሻዴ በጭራሽ ወንድሟ እንደዚህ አይነት ምክር ሊመክራት እንደማይችል ተናግራለች። ወንድሜ በጭራሽ ምንም ብሎኝ አያውቅም፣ ይሄ እኔ ራሴ ነኝ ጥለሽ ስትጠፊ የወጠላሽኝ ስለመሰለኝ ብላታለች። ግን ደግሞ ወይዘሮ ሄለን በቅርቡ ወጣለሁ፣ ግን ደግሞ እስከምወጣ ድረስ አንድ አድራሻ ሰጥሻለሁ፣ በዚህ ስልክ ተደውይና ሰውየውን ታገኘዋለሽ፣ እሱ ጋር ትሆኛለሽ ብላታለች። እንዴ ከቤት ወጥቼ ነው እንዴ ብትለም አይ እሱም ማለት አይደለም፣ ግን ደግሞ ከጎንሽ ይንከባከብሻል ብላታለች። እና ይሄ ሰው ማን ነው ስትላት በስልክ ቁጥሩ ደውለሽ ታገኘዋለሽ ብላ ወይዘሮ ሄለን እና ቴዲ የሚገናኙበት ሚስጥር የተባለውን ስልክ ቁጥር ሰጥታታለች። ወረቀቱን ወቅቱ አሁን ነው አንብበው በይውም ብላለች። እንግዲህ ኤልሻዴም የታዘዘችውን ይዛ ወደ ቴዲ አምርታለች። ቴዲ ደግሞ በጎን ወይዘሮ ሄለንን ለመጠየቅ ወደ ፖሊስ ጣቢያ ሄዷል። ቴዲ ሄለንን ፍቅሩን በዛ ሁኔታ ማየቱ ልቡን ቢሰብረውም ግን ደግሞ ሄለን አሁንም ቢሆን አብዝታ የምትጨነቀው ለሱ ነው። ቴዲ አሁን ሁሉም ነገር ተበላሽቷል፣ ስለዚህ ከሀገር መውጣት አለብን፣ አንዳችን መትረፍ አለብን። እናም ከሀገር ወጣ፣ ያ ተንከሴስ አባቱን እየገደል ነው እኛ እንደሆነ አቋል። ያቺ መሰሪም ጉር ሰርታናለች፣ ቀናይታ ጥላናለች፣ እውነቱን ተናግራለች።
እሱም ቢሆን በተደጋጋሚ እየመጣ እያስጠራኝ ነበር እኔ ስላልወጣሁ እንጂ ብላለች። እኮ እንደዛ አደረገች እውነቱን ተናገረች እያለ ነበር። አዎ እውነቱን ተናግራለች። ይህም ብቻ አይደለም ብዙ ነገሮች አሉ። ለዛም አንተ ከሀገር መውጣት አለብህ ብትለውም ቴዲ አይ በጭራሽ እኔ አንቺን ትቼ ከሀገር ልወጣ አልችልም። አንቺ በዚህ ሁኔታ ላይ ሆነሽ እኔ በፍጹም ከሀገር መውጣት አልችልም እያለ ነው። እሷም እባክህ አንዳችን መትረፍ አለብን፣ ሁላችንም ማለቅ የለብንም ብትልም ቴዲ በተደጋጋሚ በጭራሽ እዚህ አትቆይም፣ ከዚህ ትወጫለሽ እያለ ቃል ገብቶላታል። እሷም አሁን ኤልሹን ወደ አንተ ልኪያታለሁና ተቀበላት ብለዋለች። ኤልሻዴ ጋር እየተደዋወሉ ነው። ቤቲ ነይ ስላላት ሁለተኛ ሳትደውልለት ሰተት ብላ ቤት ድረስ ቀጥ ብላ ሄዳለች። እንዴ ልወጣ ነበር እኮ እንዴት መጣሽ ብሏታል። እንዴ አንተ ራስህ ከእንቅልፌ ከቀሰቀስከኝ በኋላ ነይ ብለህ እንዴት ታረጋለህ ብላ ከቴዲ ጋር ተጣልተዋል። ቴዲም እንድትመለስ ቢገፋፋትም አስቸኳይ ስራ ገጥሞኝ እኮ ነው እንዴ ነው ቢላትም አቀጣልሻለሁ ብሏት ነበር። የምትቀጣልኝ ከሆነ አሁን ቤተሰቤ ጋር እንሄድ፣ አንተ ጋር ነው እያልኩ ጓደኛዬ ጋር ነው ማድረው፣ ስለዚህ አባቴ ጋር እንሄድና አባቴን ተዋወቅ ብለዋለች። ቴዲ እሱ በጭራሽ መሆን አይችልም እያለ ነው። እናም እንግዲህ እሷ አማረብኝ ወይ እያለች ስለ ውበቷ ብትጠይቀውም ግን ደግሞ ቴዲ እንድትወጣለት ፈልጎ በጭራሽ እሱ አልታየውም፣ አሁን ልወጣ እኮ ነበር እያላት ነው። እንግዲህ ቤቲ አሁንስ አበዛኸው ብላ ጥላው ተቀምጣለች። ኤልሻዴም በሩ ላይ ደርሳ በር አንኳኩታለች። ቴዲ እንግዲህ ልክ እንደ ሁልጊዜው መኝታ ቤት እሷን አስገብቶ ከቆለፈባት በኋላ እህቴ እየመጣች ነው ብሏት ነበር። እንዴ እህት ታስራይል እንዴ ማን ነው የሚመጣው ስትለው ቴዲ ደንግጧል። ምክንያቱም እሷ የራሷን የገመተቻትን ነው ሄለንን እህቱ ያለችው። ሄለን እነሱ ይተዋወቃሉ ብሎ ገምቶ ያቅም ነበር። ከዚህ ቤት አንድ ላይ መገናኘታቸውንም ያወቀ አይመስልም። በስተመጨረሻም እንግዲህ እሷ መኝታ ቤት ቆልፎባት ኤልሻዴን ሊያናግር ወደ ቤቱ ጋብዟታል። ኤልሻዴም የታዘዘችውን መልእክት ተናግራለች። ወረቀቱንም አንብበው ጊዜው አሁን ነው ተብሏል። ቴዲ ይሄን ወረቀት ከየት አምጥቶ ሊያነበው ይችላል? ኤልሻዴስ አባቷ ቴዲ እንደሆነ ልታውቅ ትችል ይሆን? የቤሉል እህት አለመሆኗንስ ታውቅ ይሆን? ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ